አርእስተ ዜና በትግራይ ላይ ለተፈጸሙ ወንጀሎች በዓለም አቀፍ ሕግ ተጠያቂነት ማረጋገጥ እንደሚገባ የትግራይ ሰብአዊ መብት ተሟጋቾች ጥምረት ሲቪል ማህበራት አስታወቀ። በትግራይ ህዝብ ላይ እንዲቀጥል የተደረገው ሁለንተናዊ ቀውስ ተፈናቃዮችን ላስከፊ እልቂት እንደዳረጋቸው በማይወይን ትምህርት ቤት የሚገኙ ተፈናቃዮች ገለጹ። በማሊ ዋና ከተማዋን ባማኮን ጨምሮ በመላ ሀገሪቱ ታጣቂ ቡድኖች በከፈቱት የተቀናጀ ጥቃት የሀገሪቱ መከላከያ ሚኒስተር ሳዲዮ ካማራ መገደላቸውን ተዘገበ። ጤና ይስጥልኝ ተመልካቾች፣ እንደምን አምሽታችኋል? ከድምጽ ወያነ ትግራይ የምሽቱ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉ ብርሃን ግዳይ አብራችን ሁኑ። በትግራይ ላይ ለተፈጸሙ ዓለም አቀፍ ወንጀሎች በዓለም አቀፍ ሕግ ፍትህና ተጠያቂነት ማረጋገጥ እንደሚገባ የትግራይ ሰብአዊ መብት ተሟጋቾች ጥምረት ሲቪል ማህበራት አስታወቀ። ዓለም አቀፍ አሰራርን በመከተል የተለያዩ አካላትን በማካተት መስራት እንደሚያስፈልግም ተገልጿል። አለም ተክላ በትግራይ በነበረው ጄኖሳይዳል ጦርነት ወቅት በርካታ ዓለም አቀፍ ወንጀሎችና የሰብአዊ መብት ጥሰቶች ተፈጽመዋል። ታዲያ ለእነዚህ ወንጀሎችና ጥሰቶች ተገቢውን የፍትህ ስራዎች ሳይሰሩ ጊዜያትን ተቆጥረዋል። ከዓለማት ተሞክሮም በድህረ ጦርነት ላይ በሚገኙ ሀገራት የሽግግር ፍትህ ሂደት በማከናወን ፍትህና ተጠያቂነት ለማረጋገጥ የሚሰራ አሰራር መኖሩን ይታወቃል። በትግራይም ይህንን ስራ እንዲሰራበት መንቀሳቀስ ይገባል ሲሉ የትግራይ ሰብአዊ መብት ተሟጋቾች ጥምረት ሲቪል ማህበራት ስራ አስኪያጅ አቶ ሀርጎት ዘርአይ አብራርተዋል። አሁን ብዙ ሰው ሽግግር ፍትህ በተለያየ አንድምታ ይሰጠዋል። የተለያየ ግማሹ የአንድ ፖለቲካ አጀንዳ ነው፣ ግማሹ የፖለቲካ ሴንሲቲቪቲ እንዳለ ሆኖ ግን ሀገሮች ያለፉበት በነገራችን ላይ ሽግግር ፍትህ ለሁሉም ችግሮች መፍትሄ እሱ ብቻ ነው ማለት አይደለም፣ ግን አንድ መንገድ ነው። ለምሳሌ ፒላሮች አሉ ወይም አምዶች ወይም ምሰሶዎች የምንላቸው እዛ ውስጥ ለምሳሌ በጣም አሁን ትግራይ ውስጥ የተፈጸመ በደል ሁሉንም ወደ ፍርድ ቤት ለመውሰድ ያለው የሀገሪቱ አቅም ያለው የባለሙያ ብዛት አይፈቅድም። ግን መጠየቅ ያለበት ሲሪየስ ወንጀል የፈጸሙ ይጠየቃሉ። እርቅ በእርቅ የሚፈጸም በእርቅ ይፈጸማል። እርቅ ተካሄደ ማለት ግን ጀስቲስ ተዛባ ማለት አይደለም፣ ፍትህ ተዛባ ማለት አይደለም። ስለዚህ በእርቅ የሚፈጸም አለ። ካሳ የሚያስፈልጋቸው የሚካሱ ወገኖችም መካስ አለባቸው፣ መጠየቅ አለባቸው። በዚህ ወንጀል ውስጥ የተሳተፉ ተቋማት ደግሞ ተቋማዊ ማሻሻያ እንዲደረግባቸው የአድቮኬሲ ስራ ማህበረሰብ የማንቃት ስራ ነው የሰራ ነው ማለት ነው። ወንጀል ለተፈጸመበት ህዝብ በህግ ፍትህና ተጠያቂነት እንዲረጋገጥበት ሁሉም አካል በቁርጠኝነት ሊሰራ እንደሚገባ የገለጹት አቶ ሀርጎት ዘርአይ ለተጎዳው ህዝብ ተገቢውን ፍትህ ለመስጠትም መስራት ወሳኝ መሆኑ አክለዋል። ፍትህ እንዲረጋገጥ አንደኛ ሁሉም ሰው ስለ ሽግግር ፍትህ ምንድነው፣ ሽግግር ፍትህ እንደ መፍትሄ እንዴት ሊጠቅመን ይችላል፣ ትግራይ ውስጥ ፍትህ እንዲነግስ እንዴት አይነት ሽግግር ፍትህ መተግበር አለበት የሚለውን ግንዛቤ መፍጠር ነው። ይሄ ደግሞ የኛ ልጅ የሚያደርገው የተጎዱ ወገኖች ማዕከል ያደረገ እነሱ ትርጉም ባለው መልኩ የሚሳተፉበት መሆን አለበት ነው። እነሱ ካልተሳተፉ የእነሱ ቮይስ ካልተካተተ ትክክለኛ ሽግግር ፍትህ ሊሆን አይችልም ማለት ነው። ዓለም አቀፍ አሰራርን በመከተል የተለያዩ አካላትን በማካተት በትብብር በመስራት ዘላቂ ሰላም ለማረጋገጥ መስራት ተገቢ መሆኑንም ጭምር ነው አቶ ሀረጎት የገለጹት። ዓለም አቀፍ ሪፖርት እንዳወጡት ለምሳሌ ትግራይ ውስጥ ክራይም አገንስት ሁማኒቲ ዋር ክራይም ኤትኒክ ክሊንሲንግ እንደተፈጸመ ማለት በሪፖርት የተረጋገጠ ነገር ነው። አሁን ፍትህ ለማግኘት ወደ ህግ እንዲቀርቡ ወንጀለኞች ወደ ህግ እንዲቀርቡ የተካሄደ ሂደት እንደ ድርጅት የተለያዩ አካላት ያሰለጠናቸው አብረን ያው የሚጠየቅ እንዲጠየቅ መሰራት ያለበት እንዲሰራ ዶክመንት የሚደረግ ደግሞ ዶክመንት እንዲደረግ አሁን የሲቪል ሶሳይቲ ስራ የአድቮኬሲ ስራ አቅም ግንባታ ስራዎች አስተምህሮ መስጠት ግንዛቤ መፍጠር ነው። ስለዚህ ከዛ ባለፈ ሌላ ማድረግ ያለብን ያው ተጎጂዎች ቢያንስ ህጉ በሚፈቅደው የሽግግር ፍትህ ህግ ትክክለኛ የሽግግር ፍትህ በሚፈቅደው መልኩ ፍትህ እንዲያገኙ ነው። ያንን ነው አድቮኬት የምናደርገው።
በትግራይ ህዝብ ላይ ዛሬም ድረስ እንዲቀጥል እየተደረገ ያለው ሁለንተናዊ ቀውስ በተለይም ተፈናቃዮች ላስከፊ እልቂት እንደዳረጋቸው በማይወይኒ ትምህርት ቤት የሚገኙ ተፈናቃዮች ገለጹ። የትግራይ ሉዓላዊ ግዛት ተከብሮ ወደ ቀያችን የምንመለስበት አስቻይ ሁኔታ ሊፈጠር ይገባል ሲሉም ተፈናቃዮቹ ጠይቀዋል። ቢኒያም ጋዲሳ የትግራይ የፖለቲካ ሁኔታ ከጊዜ ወደ ጊዜ እየተባባሰ በመምጣቱ ተፈናቃይ ወገኖች ችግራቸው ሳይፈታ ለእልቂት እየተዳረጉ እንደሚገኙ ይናገራሉ። አሁን ያለው የትግራይ ሁኔታ እንደዚሁ ከቀጠለ የህዝቡንም ሆነ የተፈናቃይ ወገኖችን ችግር ሊፈታው እንደማይችል በማይወይኒ ትምህርት ቤት ተጠልለው የሚገኙ ተፈናቃዮች ገልጸዋል። ተቃይነ ዳሪጉ ወዘለት ግዚያው ምሕዳር መንግስት ዘይምህላውና መንግስት አለመኖሩ ለችግር ዳርጎናል። ያለው ጊዜያዊ አስተዳደርም ወሳኝ እርምጃዎችን ባለመውሰዱ የምዕራብ ትግራይ ህዝብ ለከባድ ችግር ተጋልጦ ነው ያለው። ብዙ ችግሮች ተፈጥረዋል። አሁን ደግሞ ካለው ተባብሶ በረሃብና በበሽታ ለሞት እየተዳረግን ነው። ህዚ ትግራይ ዘላቶ ደረጃ በኢኮኖሚ በኃይል ሰብ ጦርነት መጽላ ሁሉ ተሰላችን አለና አሁን የትግራይ ህዝብ በኢኮኖሚም ይሁን በሰላም እጦት ምክንያት በጣም ተሰላችተናል። የተፈረመው ውል ከፈረሰ ወደ ጦርነት ነው የምንገባው። ወደ ጦርነት ከገባን ደግሞ የባሰ ጥፋት ይመጣል። በጦርነት የምትመለስ ሀገር አትኖርም። ራሳችንና ቤተሰቦቻችንን ከጦርነት ብናተርፋቸው ይሻላል የሚል ሀሳብ አለኝ። ናይግል ስልጣና ወንበር ምንም በተለይ አካባና ተፈናቅልትስ ምንም ለስልጣናቸው ይጣደፋሉ እንጂ ለኛ ለተፈናቃዮች የፕሪቶሪያ ውል ተግባራዊ አድርገው ወደ ቀያችን ይመልሱናል የሚል እምነት የለኝም። አሁን እርስ በራሳችን እየተደጋገፍን ነው እየኖርን ያለ ነው። በትግራይ ያጋጠመ ያለው መሰረታዊ ችግሮችን ለመፍታት አስፈላጊውን እርምጃ መውሰድና ህዝቡን በማስቀደም ሲሰራ ብቻ ነው ያሉት ተፈናቃዮቹ በተለይ ተፈናቃይ ወገኖችን ያሉበት ሁኔታ ግምት ውስጥ ማስገባት ወሳኝ ነው ብለዋል። ከም ተጋሩ ኮይና ብምርዳን ክንሓድነትና ክነጠንክረልና እንደ ተጋሩ በመወያየት አንድነታችን ማጠንከር አለብን። ለስልጣንና ለወንበር ሳይሆን ለተፈናቀለው ህዝብ በማሰብና ለመርዳት መሰራት አለበት። እድመ ስልጣን ምን ሀዘማት ህዝብ ስለ ህዝብ ዝሐስብ ፖለቲካዊ ውድብ ይሁን መንግስት የለ። በዚህ ሰዓት ለግል ስልጣን እንጂም ለህዝቡ የሚያስብ ድርጅትም ይሁን መንግስት የለም። ሁሉም ስለ ወንበሩ የሚያስብ ነው። ችግራችን ይሄኛው ጊዜያዊ መንግስት ስልጣኑ ስለተራዘመም አይፈታም፣ ቢወርድም አይፈታም። ራሳችን በፈጠርነው ነገር ነው አሁን ዋጋ እየከፈልን ያለ ነው። ተዝፈተው ነው ተዝበዛ ታይም ተጠቅመም ሊዮ አውስ ምንም አይነት ለውጥ የለም። ችግሩን የሚፈቱት ቢሆን ኖሮ እስካሁን አብዛኛውን ጊዜ ተጠቅመዋል። ብዙ ጊዜ ሰላማዊ ሰልፍ ወጥተን ጠይቀናል። ያላረግነው ነገር የለም። እስካሁን ግን መልስ ማግኘት አልቻልንም። ይልቅኑ በአራዊት ለመበላት ተዳርገናል። በአብይ ዓዲ ከተማ ያለው ተፈናቃይ የሚኖርበት ኬንዳ ተቀዳዶ ችግር ውስጥ ነው ያለው። በዚህ ላይ የሚያጽናናው አካል የለም። የሚሰጠው ሰብአዊ ድጋፍም የለም። ከጊዜ ወደ ጊዜ እየሰፋ ያለው የፖለቲካ ልዩነት በማጥበብ የህዝቡን ሰላም መጠበቅ ለነገ የሚቀመጥ የቤት ስራ አይደለም ሲሉ ተፈናቃይ ወገኖቹ መልእክታቸውን አስተላልፈዋል። ዕልሞት ያተባህል ዑድ ፕሪቶሪያ ማለት 5 ዓመት ሸርሻ ዓመት ናገርናልና ማለት ይሄ የፕሪቶሪያ ውል ፈርሷል እየተባለ ነው። ዘንድሮ ለ6ኛ ዓመት ኬንዳ ውስጥ እየኖርን ነው ያለ ነው። ሲሰጠን የነበረው ሰብአዊ እርዳታም ተቋርጧል። ወደ ቀያችሁ ትመለሳላችሁ ብንባልም እስካሁን አልተመለስንም። በእነዚህ 6 ዓመታት ውስጥ ብዙ እልቂት አስተናግደናል። እቲ ዘለፈለ ፖለቲካ አፈላላይ አእምሮኦም ትሕተ ቢሎም ህዝብ ቀዲሞም መሪዎች ያላቸውን የፖለቲካ ልዩነት አጥብበውና ዝቅ ብለው ህዝባቸውን በማየት ችግራችንን ከስሩ ሊፈቱልን ይችላሉ። ነገር ግን አሁን ያለው መንግስትም ይሁን የፖለቲካ ድርጅቶች ይዘውት ባለው መንገድ የሚቀጥል ከሆነ የራሳቸውን የስልጣን ዕድሜ ያራዝማሉ እንጂ ለተፈናቀለው ህዝብ ምንም ጥቅም አያመጡም። እንደ መንግስትም ሆነም እንደ ድርጅት ለተፈናቀለው ህዝብ የሚሰጡ ሰብአዊ እርዳታም የለም። ሰላም ፈተና ተኸይለ ማሰየህ ነገሮች በሰላማዊ መንገድ ከተፈቱ መልካም ነው። አሁን ባለው መንግስት መፍትሄ የምናገኝ አይመስለኝም። በዚህ መንግስት ነው ተፈናቅለን ታስረን ያለ ነው። ተወያይተው ወደ መፍትሄ ካልመጡ መሞታችን አይቀርም። ስለዚህ ከማለቃችን በፊት ወደ መፍትሄው ቢመጡ ላለሁም ለ6 ወራት የተሰራው ኬንዳ 6 ዓመታት በማስቆጠሩ የተፈናቃዮች ችግር እንዲወሳሰብ አድርጓል ሲሉ የምዕራብ ትግራይ አስተዳደር አቶ ግዳይ አዛናው ገለጹ። የፕሪቶሪያ ስምምነት ተተግብሮ ተፈናቃይ ወገኖች በአስቸኳይ ወደ ቀያቸው እንዲመለሱ አደራዳሪ አካላት ተደራዳሪዎች ላይ ጫና ሊያሳደሩ ይገባል ሲሉም ገልጸዋል። ሰለሞን ግርማይ
ባለፉት ዓመታት በትግራይ በነበረው ጦርነት ሳቢያ ከምዕራብ ትግራይ ተፈናቅለው በተለያዩ መጠለያ ጣቢያዎች የሚገኙ ተፈናቃይ ወገኖች የሰው ልጅ ያሳልፈዋል ተብሎ የማይታሰብ አስከፊ ሕይወት እያሳለፉ እንደሚገኙ ይታወቃል። በዚህም ለ6 ወራት ተብሎ የተሰራውን ጊዜያዊ መጠለያ ኬንዳም 6 ዓመታት በማስቆጠሩ ሳቢያ ተፈናቃዮቹ ሜዳ ላይ ወድቀው ለሞትና ለበሽታ እየተጋለጡ እንደሚገኙ የምዕራብ ትግራይ አስተዳዳሪ አቶ ግደይ አዘናው ለጣቢያችን ገልጸዋል። ህዝቡ ያው መኝታ የለውም፣ በብርድና በዝናብ ነው መተኛት አልቻለም። ያው ሁላችን እንደምናውቀው ይሄ ኬንዳ የተሰራው ለ6 ወር እንዲያገለግል ታስቦ የተሰራ ነው። አሁን ግን 5 ክረምት ተሰልፎ 6ኛ ክረምት የያዘ ነው። ስለዚህ ዝናብ መቋቋም አይችልም፣ ጎርፉ መቋቋም አይችልም። እንጨቱም እየተሰባበረ እየወደቀ ያለበት ሁኔታ ነው ያለ። በአጠቃላይ በዚህ በዝናቡ ምክንያትና በንፋሱ ምክንያት ብዙ ቤቶች እየወደቁ ነው። በዚህ ምክንያት በርከት ያለ ሰው በረሃብ በመድኃኒት እየሞተ ነው። በፕሪቶሪያ የተደረሰው የሰላም ስምምነት ሙሉ በሙሉ ተፈጻሚ እንዲሆን የአፍሪካ ህብረትና አሜሪካ ጨምሮ አደራዳሪ አካላት በተደራዳሪዎች ላይ ጫና ሊያደርጉ ይገባል ሲሉም አቶ ግደይ ገልጸዋል። ሁላችን እንደምናውቀው የፕሪቶሪያ ስምምነት በፌዴራል መንግስትና በቲፒኤልኤፍ በሁለቱ ስምምነት የተፈረመ ነው። በዚህ በፊርማ ሂደት የአፍሪካ ህብረትም አለበት፣ የአውሮፓ ህብረትም አለበት፣ አሜሪካም አለበት። ይሄ ውል እስካሁን አልተፈጸመም። ያልተፈጸመበት ምክንያት ፌዴራል መንግስት ውሉን ለመተግበርና ለመፈጸም ፈቃደኛ አልሆነም። እንደዚህ አይነት ውሎች ካልተፈጸሙ በትግራይ ብቻ አይደለም ተጽዕኖ ያላቸው። ስምምነቱ እንደዚህ አይነት ስምምነት ሳይፈጸሙ ሲቀሩ ችግሩ ትግራይ ላይ ሳይሆን በመላው የአፍሪካ አገሮችም ችግር ነው የሚፈጥረው። ስለዚህ አፍሪካ ህብረትም የአውሮፓ ህብረትም አሜሪካም ለገቡት ቃልና ላፈራረሙት ውል ተፈጻሚነቱ ጥብቅ ክትትል እንዲያደርጉ ይገባል። ይሄ ካልሆነ ግን ነገም ለሚፈጠረው ችግር እነዚህ አካላት ለሚያስማሙት ስምምነት ለሚወስኑት ውሳኔ ተሰሚነት አይኖረውም። ስለዚህ ምን ማለት ነው ፈልጌ እነዚህ ሰዎች በውል በተፈራረሙ አካላት በተለይ ደግሞ በፌዴራል መንግስት ጫና አድርገው ይሄ ህዝብ ሙሉ ለሙሉ ከመጥፋት እንዲድን ወደ ቀዩ እንዲመለስ የራሳቸውን ጫና እንዲያደርጉ ይገባል የሚል ሀሳብ ነው ያለ። ተፈናቃይ ወገኖቹ አሁን ላይ በመጠለያ ጣቢያ እያሳለፉት ያለው ህይወት እጅግ አሰቃቂ ደረጃ ላይ ደርሶ ለእልቂት እየተዳረጉ በመሆኑ ሁሉም ሰብአዊነትን በማስቀደም ሰርቶና አልምቶ ወደሚኖሩበት ቀያቸው እንዲመለሱ ሁሉም የበኩሉን ድርሻ ሊወጣ ይገባል ሲሉም አቶ ግደይ ጥሪ አቅርበዋል። ከዚህ በላይ ችግሩን መቋቋም አይችልም። ከዚህ በላይ እየቆየን በሄደ ቁጥር ህዝቡ የሚያልቅበት ሁኔታ ሊፈጠር ይችላል። ስለዚህ ያለውን አማራጭ ይሄ ህዝብ ወደሚኖርበት ወደ ቀየው ሰርቶ ወደሚያድርበት አካባቢ መመለስ ነው። ይህን ህዝብ ወደ አካባቢው ለመመለስ ደግሞ የሁሉም ህዝብ ጥረት ይጠይቃል። ሁላችን በግዛታዊ አንድነት መረጋገጥና ተፈናቃዮች ወደ ቀያቸው መመለስ አኳያ ሁላችን ወደ አንድ መምጣት መቻል አለብን። እንደዚህ አድርገን ይህ ህዝብ ካልመለስ ነው ነገ በታሪክ ተጠያቂዎች እንሆናለን። ይህ ህዝብም ከዚህ በኋላ ችግሩ መቋቋም የማይችልበት ደረጃ ነው የደረሰ ያለው። የውጭ ዜና በማሊ ዋና ከተማዋን ባማኮን ጨምሮ በመላ ሀገሪቱ ታጣቂ ቡድኖች በከፈቱት የተቀናጀ ጥቃት የሀገሪቱ መከላከያ ሚኒስተር ሳዲዮ ካማራ መገደላቸውን ተዘገበ። የመከላከያ ሚኒስትሩ የተገደሉት ትናንት ቅዳሜ በአልቃይዳ በሚደገፉና በቱዋሬግ አማጽያን በከፈቱት የተቀናጀ ጥቃት በካቲ የጦር ሰፈር ከተማ ውስጥ የሚገኘው መኖሪያ ቤታቸው በደረሰ ጥቃት ነው ተብሏል። ካማራ በ2020ና በ2021 በተከታታይ መፈንቅለ መንግስቶች ስልጣንን በተቆጣጠረው ወታደራዊ መንግስት ውስጥ ማዕከላዊ ስም ነበሩ። በገዢው ወታደራዊ አመራር ውስጥ ካሉት ከፍተኛ ተደማጭነት ካላቸው ሰዎች አንዱ የሆኑት ካማራ አንዳንዶች የማሊ የወደፊት መሪ ይሆናሉ ብለው ተስፋ እንደጣሉባቸው ይገለጻል። ታጣቂዎች ካቲ ውስጥ በሚገኘው የካማራ መኖሪያ ቤት ላይ የቦምብ ጥቃት የፈጸሙ ሲሆን ካማራ ወዲያውኑ ህይወታቸው ማለፉን ተረጋግጧል። የሰይዶ ካማራ ግድያ ለማሊ የጦር ኃይሎች ከፍተኛ ስብራት መሆኑን አልጀዚራ ዘግቧል። የአፍሪካ ህብረትና የተለያዩ መንግስታት በማሊ የተከፈተው ጥቃት እጅግ እንዳሳሰባቸውና በአፋጣኝ እንዲቆም አሳስበዋል።
አንድ ታጣቂ ዋይት ሀውስ ውስጥ ቅጥር ግቢ ውስጥ ትራምፕ በተገኙበት ግዙፍ መድረክ አቅራቢያ ላይ ተኩስ ከፈተ። ፕሬዚዳንት ዶናልድ ትራምፕ እና ባለቤታቸው ሚሊያና ትራምፕ በተገኙበት የዘጋቢዎች እራት ግብዣ ዓመታዊ መድረክ በአስቸኳይ እንዲወጡ ተደርገዋል። በርካታ የጦር መሳሪያዎችን የያዘ ታጣቂ በቁጥጥር ስር መዋሉን እና የሀገሪቱን ሚስጥራዊ አገልግሎት አባላት ሊደርስ የነበረውን አስከፊ አደጋ ማክሸፋቸውም ተወስተዋል። አንድ ባልደረባ ጥቃት እንደደረሰበት እንዲሁም ሜላኒያ ትራምፕና ምክትል ፕሬዚዳንቱ ጄዲ ቫንስ ምንም ጉዳት አልደረሰባቸውም ትራምፕ በትሩዝ ሶሻል ገጻቸው አጋርተዋል። ጥቃት አድራሹ ግለሰብ ይህንን ድርጊት ለምን መፈጸም እንደፈለገ ዜናው እስከተጠናቀረበት ሰዓት ድረስ ኤፍቢአይ የገለጸው ነገር የለም። ተጠርጣሪው በካሊፎርኒያ የሚኖረው የ31 ዓመቱ ኮሊ ቶማስ ኤለን ነው ተብሏል። ኤፍቢአይ በካሊፎርኒያ የሚገኘውን የተጠርጣሪውን መኖሪያ ቤት እየፈተሸ መሆኑንም ተመላክቷል። ክስተቱ ከኢራን ውጥረት ጋር ግንኙነት የለውም ያሉት ትራምፕ የዘጋቢዎች የራት ግብዣ መርሃ ግብሩ በ30 ቀናት ውስጥ እንደሚደረግ አስረድተዋል። በመጨረሻም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁም ስምምነቱ በ3 ሳምንታት ከተራዘመ ከ2 ቀናት በኋላ በሊባኖስ የሚገኙ የሂዝቦላህ ኢላማዎች ላይ ከባድ ጥቃት እንዲፈጸም ጦራቸውን አዘዙ። አዲሱ የእስራኤል ጥቃቶች የተፈጸሙት መመሪያውን ተከትሎ ሲሆን ቅዳሜ ዕለት በደቡባዊ ሊባኖስ በተፈጸሙ ድብደባዎች ቢያንስ 7 ሰዎች ከተገደሉ በኋላ ነው ተብሏል። በሁለቱ ወገኖች መካከል የተደረጉት ተጨማሪ ድንበር ተሻጋሪ የተኩስ ልውውጦች ስምምነቱን ደካማና በቀላሉ ሊፈርስ የሚችል መሆኑን አሳይተዋል። በሂዝቦላህና እስራኤል መካከል የሚደረገው ውጊያ ቀንሶ በነበረበት ወቅት ሐሙስ ዕለት በዋሽንግተን በተካሄደው የሁለቱ ሀገራት ልዑካን ውይይት የተኩስ አቁሙ ተራዝሟል። እስራኤል ከኢራን ጦርነት ጎን ለጎን በሊባኖስ ላይ በከፈተችው መጠነ ሰፊ ጥቃት እናቶችና ህጻናት የሚበዙባቸው 2500 ሰዎች ሲገደሉ 8000 የሚሆኑት ደግሞ ጉዳት እንደደረሰባቸው የሊባኖስ ጤና ሚኒስቴር አስታውቋል። ይህ በእንዲህ እንዳለ ሂዝቦላህ በእስራኤል ለተፈጸመው ጥቃት ያጸፋ እርምጃ በደቡባዊ ሊባኖስ የእስራኤልን የጦር ተሽከርካሪ ኢላማ እንዳደረገ ኤኤፍፒ ዘግቧል። ኔታንያሁ በሊባኖስ የሂዝቦላህ ኢላማዎች ላይ ከባድ ጥቃት እንዲፈጸም ጦራቸውን ማዘዛቸው ሰብአዊ ቀውሱን እንዳያባብሰው ከወዲሁ ተሰግቷል። ዜናዎቻችን በዛ በቃን። ከቀሪ ጣቢያችን ፕሮግራሞች ጋር ሰናይ ጊዜ ተመኘን። ጤና ይስጥልኝ።